ነገርኩሽ እኮ እኔ በቃ ካለሷ መኖር አልችልም። አሁንም ቢሆን ደግሞ ጠርቻታለሁ እዚህ ቤት። ጠርቷታል እንዴ? ምንድን ነው ስለምን እንደምትጠራ አንድ ነገር ልንገርህ፣ የምስማማበትን ነገር ልንገርህ ሳሚ፣ አንተም ማለት ነው ልጇን የገደለች ሴትዮ፣ የገዛ ልጇን የገደለች ሴትዮ፣ አንተን ደግሞ አንድ ነገር ታደርጋለች። ሁለታችሁ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ኧረ በእናትህ የመጣ የጠራብኝ ምክንያት ንገረኝና እንትን ስራ አለብኝ የምሄድበት ቦታ። አፍሬ ነው ውጭ ምን አወራ ያደረኩኝ። ከገኒ ጋር ማውራት የምችሉት ነገር አይደለም። ሲጀመር እኔ ለምን ጠራኝ? ሲጀመር እኔ አንድ የመጨረሻ ነገር ልወስን ነው። እግዚአብሔር እኮ ነው ሸሚዞና ነው እዚህ የጠራው እሷ እንዳትሰማ። ከዛ እዚህ እናንጨርስ እናወራና ጉዳይ ውስጥ እንዳልገባ ጭራሽ አንድ ከባድ ውሳኔ ከወሰንኩ ጭራሽ እናንተ ጉዳይ ውስጥ ማን አለን? እኛ አንተ እኮ ከሌለ እኮ የለንም። ማን አለ እንዴ? ቤተሰባችን አለ። አሁን እኮ ንገረኝ በቃ እሺ፣ ምክንያቱም ንገረኝና እንግባ ወደ ውስጥ ይደረጋል። ምንድነው ሲሆን ቤተሰቦቻችን ድንገት ነው በስልክ ደውለው የጠራኝ። ተናገር እኮ እኔ አሁን እዚህ አንድ ላይ ከገነት ጋር ውስጥ ሆነን እንድናወራ ፈልጌ። ምንድነው እሱ? እሷን ባለችበት እኮ እሱን ገብተን እናወራለን። ግን በቃ በጣም ስለከፋኝ ነው እዚህ ጋር እኮ ነው ወጥቼ ጊዜ እናቃጥል በቃ። አይ እኮ አትበሳጫ እንደዚህ። እኔ እኮ አንተ ያለኝ አንተ ነህ እንደ ታላቅ ወንድም ስለዛች ልጅ ጉዳይ ከሆነ ግን እኔ ስለሷ ነው። ግን በቃ ውስጥ ገብተን ገነትን ባለችበት እናወራለን። ምንድን እና ስለሷ እሺ ግን ስንገባ ቢያንስ ለማስታወቅ ነው። Okay. Nice stand. ምን አውቃለሁ እኔ ሙሉ ደግሞ አሁን ይዞኝ እንደመጣ አውርታችሁ ተናገርሽ። ምንም ያወራል ደግሞ ምን ተፈጠረ? ምንድነው ሳሚ? ምንድነው? እኔ የሆነ የማማክራችሁ ጉዳይ ስላለ ነው ሁለታችሁ። ምንድነው ደግሞ የምታማክረው? በተለይ ደግሞ አንቺንም ይመለከታል። አንቺ ስለምትናደጂብኝ ሳሚን ደግሞ ይዤ የመጣሁት አንቺ እንዳትናደጂብኝ ፈልጌ ነው። ምንድነው እሱ? ምንድነው እኔ መከታ አድርገህ ምናምን እሷም ያናድድ ነገር ያለን አንተ ነህ። በቃ ደግሞ አውርተን ጨርሰናል ምናምን አንተ ነው ስለ ልጅቷ ነው አለኝ። አውርተን ጨርሰናል እንዴ? ደግሞ ዞረክ እዛው ነህ አንተ። እኔ በቃ ብቻ የምነግራችሁ ነገር አለ። ግን ምንድነው እሱ? እንዳትቀየምኝ አንቺም አንተ ደግሞ ሳማን ለማረጋጋት ሞክር። ስለ ልጅቷ እንደሆነ ጨርሰናል። ምንድነው ስለ ልጅቷ? አውርተን አለቀ እኮ በቃ። ይሄ ነገር አይዘጋም። እናንተ ልጨርሱ ትችላላችሁ፣ እኔ ግን አልጨረስኩም። ስለ እሷ በቃ ከልቤ ልትወጣ አትችልም፣ ከአይምሮም ልትወጣ አትችልም። የመጀመሪያ በቃ እኔ መውለድ እንኳን እንደምችል ያየሁት በሷ ነው፣ አርግዛ ማለት ነው። እኔ ከሷ ፊት ወንድ አልነበርኩም። ወንድነቴን ያሳወቀችኝ ልጅ እንዲኖረኝ እንደ መውለድ እንደምችል ያሳወቀችኝ እንዴ እንዴ ልጅ ምንም ያስቀ እናንተ እኮ እዚህ እያሾፋችሁ ነው አይደለም? ከዛ እኔ እኮ አላውቅም ነበር። በቃ አይቼም አላውቅም። ይሄ አይወራም። የወንድ ልጅ ድንግል እኮ የለውም ሲጀምር። ዝም ብለህ አንተ ሰው የመጀመሪያክ ነው። አዎ እኔ ሳሚ እናቴን እኔ እንደ ጓደኛዬ ነው የማማክራት ቤት ውስጥ ማለት ነው። በጣም ያስቀኛል። እናወራለን። የመጀመሪያ እሷ እንደሆነ ታውቂያለሽ። እኔ ካንተ ጋር አሉልኝ የመጀመሪያውን የመጨረሻ ሲጀመር ለእናት እኮ አይነገርም እኮ ሼም እኮ ይነገራል። እኔ እናቴ ነው ያለችኝ፣ እናቴ ነው ጓደኛዬ፣ ቤተሰቤም እናቴ ነው። አግብተህ ትዳር ይዘህ እንኳን እናትህ እኮ እንድትሰማብህ እኮ አትፈልግም። አንዳንዴ ስለዚህ ጉዳይ ሲወራ እፍር ትላለህ፣ ሼም ይይዛል። አንተ ጭራሽ በኮንፊደንስ የመጀመሪያ ወንድነቴን ያሳወቀችኝ እሷ ነች። በፊት ስንጥቅ ነበርክ እንዴ? እንደሱም አይደለም
ማርያምን ይስቁባል ሚዲያ ላይ ራሱ ቢያንስ አሁን ስለሱ ጉዳይ አንጠልጥለም ዞረው ያስቃል። ሳሚ ግን አይደለም አንተ እኮ ወንድነትህ ማንጠልጠል ብቻ አይደለም ልጅ መውለድ ራሱ ሲጀመር እኔ ከአንተ ራሱ አይመስለኝም። እኔ ልጁ ዞሮ አሁን ስለ ልጁ የምናወራበት እኮ ጊዜ አይደለም። በቃ እሱ እኮ አለቀ። አሁን የፈለግከውን ነገር ተናገር እኮ እሱን ጉዳይ ዘግተናል። አነጋገርክ ነው እንጂ ምንድን ነው በምክንያት አሁን የልጁን ጉዳይ እኮ ዘግተናል አይደል እኮ የፈለግከውን ነገር ተናገር። በቃ እኔ መሲ እንደነገርኳችሁ ሁሉንም ነገር ያየሁት ያወቅኩት በሷ ነው። በቃ አትደጋግመህ የመጀመሪያ እምነት አትደጋግሙ። ለምን ትሰለቻችሁ? አይ ስራ ነው የሚያስጠላ ነገር እኮ ነው። እናንተ የሰራችሁትን ነገር አስሬ ደግሞ ደጋግሙ ትነግሩኝ እኮ። አሁን ሆነን ቀረን ከመሲ በጣም እየናፈቀችኝ ነው። ምግብ እንኳን መብላት አቁሜያለሁ ታውቂያለሽ ግን አይደል ሰሞኑን ሲያስፈልጋለች አንተ ሰበል እንዴ ሄደ ዞሮ ዛሬ ተባለ አያ ያለቀ ነገር ደግሞ ምንድነው ታውቃለህ? ነበር ማጋጨት። ቆይ እኮ ልነግራችሁ እንዴ ስለሷ ጉዳይ አታውራ ጨርሰናል። እንዴት ነው ስለሷ ማውራት? እንዴት ነው ስለሷ ለማውራት የምችለው እንዴ? እወዳታለሁ በቃ ተናፍቀኛለች። አያ ለምንድን ነው እናንተ እንደ ዛሬ አትመለስ ተባልክ አይደል? አልተመለስኩም ግን በቃ ተናፍቀኛለች። አዎ እንዴ በጣም ነው የምትናፍቀኝ። እወዳታለሁ በጣም ነው። ምን ያረጋችበት አንቺ? የመጀመሪያ የመጨረሻ ምንድን ነው ያረጋችበት? እኔ በቃ ካለሷ መኖራችሁ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እና እሺ እኔ ምን ላድርግ? ማንን ላማክር? በቃ ተናፍቀኛለች። አንቺ እንደማይሽ ጉዳይ ለነገሩ እኔ አላውቅም። ፍቅር ከባድ ነው ሲጀመር። የመጀመሪያው ከሆነች ደግሞ ጭራሽ የመጨረሻ እያለ እንትን ይላል። እንደዚህ ሌላ ታሪክ ነው። ተነጋገርን እኮ ልጅቷ እኮ እኔ በቃ ራሴ ሳሚን ትፈልጋለሽ አይደለ? እኔ እንድኖር ትፈልጋለሽ አይደል? መሲ እንድትኖር ደግሞ ይፈልጋል። በመሲ አይደለም አንተ ምትኖር እና እሺ እኔ ከወደድኳት አሁን ላይ በቃ እኔ ካለሷ መኖር አልችልም። እሷ እርጉዝ ናት እንዴ? እርጉዝ አይደለችም ግን ወጣታለሁ። እኮ ያ ነገር ምን ያስፈልገ? በቃ እሷ እኔ አፈቅራታለሁ እና እንደው ቢፋቀሩ እንኳን እቺ ልጅ ያንተን ልጅ የተረገዘውን ልጅ ለተወሰኑ ቀናቶች እንኳን መያዝ አቅቷት አስወረደች አይደል? አንተ እኮ አንድ ቀን ብትታመም አንድ ቀን ችግር ቢይዝ ማንም ቢሆን መፍረድ እኮ አይችልም። ሰው ክርስቲያን እስከሆነም ድረስ ደግሞ መፍረድ አንችልም። ያልተወለደ ልጅ ምንድነው ሱጨቀራ እንትን አስወርድ ነው እንዴ? አይደለም እሷ አጥፍታ ሊሆን ይችላል አይደል? እኛ ለምን እንፈርድባታለን? በቃ በሷ ቦታ ሆነን ችግሯን አላየንም። ጤና የለም ልጅቷ በቃ ለማንም አትሆንም። ለልጇ ያልሆነች ለማንም አትሆንም። አሁን ሊሆን ይችላል ለልጇ ያልሆነች ለማንም አትሆንም። አንተ እኛ ደግሞ መርዝ አለመስጠቷን ጩቤ አንገት ላይ ሰክታ ላለመሄዷ ምንም ዋስትና የገዛ ልጇን እንኳን ያስወረደችው አይደል እንዴ? ነገርኩሽ እኮ ግን እኔ በቃ ካለሷ መኖር አልችልም። አሁንም ቢሆን ደግሞ ጠርቻታለሁ እዚህ ቤት። ምንድነው ስለምን እንደምትጠራት? በቃ ሳሚ አንተ እንድናወራ ጠርቻታለሁ። አዎ ጤነኛ ነኝ። ጤነኛማ ስለሆንኩ ነው የምወደው የማፈቅረው። ትላንት እንዳስመረጠች ከወደድካት እና ካፈቀርካት አብራት ትኖራለህ። ለምን አትወጣም? ሳሚ አይ የምትል ከሆነ ደግሞ ዝም ብላ አርፈ ብቻ ኑር ብላ ትላንትና ተናግራለች አይደል? ግን ከዛ የተሻለ ሀሳብ ካለሽ ግን ተናገሪ አንቺ። መቆጣት ብቻ ሳይሆን አንተ ዝም ብለህ ስታወራ ራሱ ታናድደኛለህ። ፍቅር ስለሆነ ከባድ ነው። ቆይ ግን ሰው አይፈቅርም እንዴ? አንቺ እሺ በልጅነትሽ አላፈቀርሽ? ሳታፈቅር ነው አንተን የወለደችው እኮ። በሬና በአንተ ጊዜማ እንዴ በምን ሰማይና ምድር እኮ ነው። እንደዚህ ቤት ውስጥ መጣ እንዴ? ሁሉም ሰው ስነ ስርዓት አለው እና እናቱ ሰድቤ ነው። ሳሚ አሁን ላይ ሐሳብሽን ንገሪና አንድ ነገር ልንገርህ፣ የምስማማበትን ነገር ልንገርህ ሳሚ፣ አንተ ማለት ነው እቺ ልጅ እርጉዝ ናት ወይንስ አይደለችም? ትክክለኛ አስወርዳለች ወይንስ አላስወረደችም? ወይኛ ፈርታ ይሆናል ባለፈው አስወርጃለሁ ያለችው። አይ አላስወረድኩም ልጇ አለ ካለች ችግር የለም፣ በዚህ እስማማለሁ። አንዴ እንደፈረደብኝ ማለት ነው። እናንተ ልጅ ነው አንተን እንደምወድ
እንደዚህ እየጮህችባት ልጅህን ልጠላ አልችልም ይዘሽ ሂጂ ማለት ነው። የሰው ልጅ ነኝ ያስባለሁ። አይ ልጁ ወርዷል የምትል ከሆነ ነገ ጠዋት ደግሞ እኛ ምን እንደምታረገን አናውቅም። ልጇን የገደለች ሴትዮ የገዛ ልጇን የገደለች ሴትዮ አንተን ደግሞ አንድ ነገር ታረጋለች ወይ እኔንም ደግሞ አንድ ነገር እዚህ ታረገኛለች። በቃ በዚህ ነው የምንስማማው እኔ እና እሷ ማለት ነው። ጥርታት ከሆነ ትክክለኛ ልጁ ወርዷል አልወረደም ብላ እውነተኛውን ነገር ትናገር። አነካለሁ አይኗንም አላተም ሚስማሙበትን መንገድ እንፈልጋለን። አስወርጃለሁ ካለሽ ግን እንዳልሽው በቃ አይኗን ማየት አልፈልግም እኔ። አስወርጃለሁ ካለሽ ይሄው ሳቢት ነው የምነግርህ። አዎ ግቢ መስ እዚሁ አስቀምጧት ነው የመጣው። እስቲ እናንተ ተረጋጉ። ትገናኛላችሁ ውጭ ላይ ለምን አንገናኝ? ደግሞ በምን ሆነ ያሳመነች ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ሰው ሲያፈቅር እኮ በቃ አፈቀረ። አሁን መጠየቅ የምትፈልጉትን ነገር ተናገሩ፣ ጠይቁ። ሌላ ጭቅጭቅ ምናምን እንደሌላው ቀን አንጨቃጨቅ። በቃ ሳሚም ተረጋጋ። እኔ ምን ብዬ ነው የምጠይቃት? እንደ አሁን አንቺ አይደለሽ እንደ ጥያቄ ያለኛል። ምንድን ነው የምትኮሳተሪው? መች ተኮሳተረች? ተመለሰች እኮ የበፊቷ ባህሪ። እሷ ምንም አልተኮሳተረችም። ከዚህ በላይ አንተ እንዲህ ብዬ የቆማ አፍንጫ እንዳልሰብርልህ። አዎ ገኒ ቆይ አንድ ነገር ልንገርሽ። ሳትዋሺ አንድ ነገር ውሸት ባለፈው ተበሳጭተሽ ነው ተናደሽ ነው ያንን ውሳኔ ሳታደርጊው ገና ያሰብሽውን የተናገርሽው ወይስ ደግሞ እውነት ልጁን አስወረደሽው? ይሄንን ነገር ልጁን ካስወረድሽው አብራችሁ ትሆናላችሁ። ልጁን ካላስወረድሽ አብራሽን ትሆኛለሽ። ጸባይሽን አሳምራሽ ጸባይሽ ከተስተካከለ ብዙ ነገር ታይቶ ልትሆኑ ትችላላችሁ። ከዛ ውጭ ግን በምንም አይነት መንገድ አብራችሁ የምትሆኑበት መንገድ አይፈጠርም። እና እውነቱን ተናገሪና አብረን የምንኖር ከሆነ ጸባይሽን ታሳምሪና እንቀጥላለን። አንዴ ስለፈለገኝ አይ እርጉዝ አይደለሁም አስወርጃለሁ የምትይ ከሆነ መርጠሻንተን ቀጥ ብለሽ አሁንም ቤቴን ለቀሽ ትወጫለሽ። በቃ እሱ ነው የሚወሰን። ልጅ ከሌለ ምንም አያስፈልግም። አይ ልጅ እኮ ተመልሶ የሚመጣ ነገር ነው አይደል? ማለት ተመልሶ ይመጣል። እኔ የወለድኩትን ልጄን ባሮክዬን የሆነ ነገር አድርጊብኝና ልጅ ተመልሶ የሚመጣ ነው በይ። ያኔ ሰው ተቸግሮ እንኳን ጎዳና ቁጭ ብሎ እያሳደገ ነው አይደለም? ገና እንትን ሳይል ማለት ነው። አንቺ ገና አሁን መሲ ቀጥታ ይጠየቅሽውን ብቻ መልሽ እኮ። መጀመሪያ እኮ እኔና እሱ ልጁ አለ የለም አንቺና እሱ የምትስማሙት ሲጀመር ማለት ነው። ልጁ ህፃኑ ካለ ብቻ ነው ሆድሽ ውስጥ አለ ወይንስ የለም? በስሜት ባለፈው ተነድተሽ በውሸት ያልሽው ነገር ሊሆን ስለምችል ብለን ስላሰብን ነው። ደግሞ አሁንም የሌለውን በውሸት አለ ብትኝ አሁን ነው ማስመረመርሽ ነው። እውነቱን ነው ቀጥ የምታረጋው። እውነቱን እኔ ለምን ዋሻችኋለሁ? ያኔም እኮ በጣም ስለተናደድኩ ነው። በቃ አይ ያኔ በጣም ስለተናደድኩ ነው የዋሻኋችሁ። ሳሚ እንዳይርቀኝ ስለፈለጉ ነው። ድጋሜ ቀርቦኝ ድጋሜ ደግሞ እንዳይርቀኝ ስለፈለጉ ነው የዋሻሽ እንጂ እና አላያሽ ነው ዛን አይ ልጁ የለም አስወርቻለሁ። ግን በፊት ከመጣ አልቀበልም። በቃ ዝም ብዬ ያስወርድኩት። አንቺ ልጅን የመሰለ ነገር እንዴት ታስወርጃለሽ? ሰው እኮ ወልዶ ጎዳና ቁጭ ብሎ እያሳደገ ነው አይደለ? ስለዚህ አንቺ ልጅሽን አንድ ነገር አድርግሽው ለኔ እኔ ነገ ጧት አንድ ነገር እንደምታረጊን ምን ዋስትና አለኝ? ስለዚህ እንደምታረጊ እኔ የለሁበትም። በቃ ካው በኋላ ምን ማዋሸትስ ለምን አስፈልግ? አሁን ልጁ የለም እርግጠኛ ነሽ? እንደዛው እንዳስወረድሽው አትቀሪም ነበር? ልጁ የለም ወይ እርግጠኛ ነሽ ወይ? ለምን ይሄን ሁላ መንገድስ መሄድ አስፈለገ? መሲ ካሁን በኋላ ከኔ ምንም መልስ እንዳትጠብቁ ጨርሻለሁ። እሺ ምንድነው ሀሳብሽ? እኔ እኮ እየናፈቅሽኝ ነው። እዚህ ስቃይን እየበላሁ ነው ያለሁት። እንዴት ነው ከአንቺ ተለይቼ መኖር የምችለው? አንቺ ደግሞ ለምን እንደምትቆጪ ነው? እና አሁን ቆይ
ታዲያ ምን ደግሞ የምትጠብቀው? ምንም ከእሷ ጋር እኔ እኮ አንቺን ማስገባያ መንገድ እንኳን የለኝም እኮ ጥፋት ብቻ ነው የምታውቂው ማጥፋት ቆይ እስኪ እሺ ናፍቃኛለች ጠራችሁኝ ነው እናንተ በፈለጋችሁት ሰዓት ማስገባት ሳሚ ናፍቃኛለች ለምን ጠራችሁኝ እሱ ነው የጠራኝ እና እሱ ነው የጠራኝ መንገድ እንኳን አንድ ልጅ ካለ ሰው በልጅ ካሁን ባለ ምንም አስፈልግ እኔ በጣም ጨካኝ እኔ እሺ ራሴን ላጥፋ በሳም አጥፋ አይደል በጣም ፍቅር ይዞ ነው አምጣና ገመርለስተ አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን